ፓርት 2 ሲጀምር ኤማ ውሻው ላይ ስታፈጥበት ቀጥላም ውሻውን ጫካ ውስጥ ወስዳ ስትገለው እናያለን። ከ3 ሳምንት በፊት ኤማ አባቷ ከሞተ በኋላ ከአክስቷ አንጀላ ጋር መኖር ጀምራለች። ወደ ትምህርት ቤት እንድትሄድ ከቀሰቀሰቻት በኋላ ኤማ ወደ መስታወት ትጠጋና ራሷን እንዴት መሳቅ ማውራት እንዳለባት ታለማመድ ጀመር። ቀጥላም ከአንጀላና ከባሏ ጋር ቁርስ ልትበላ ተቀመጠች። ኬት የሚባል ህፃን ልጅ አላቸው። ምንም እንኳን ባሏም ለኤማ ጥሩ ቢሆንላትም ግን ኤማ በቅርባቸው በምትሆንበት ጊዜ ምቾት አይሰማው። ቁርስ ከጨረሱ በኋላ አንጀላ ወደ ትምህርት ቤት ታደርሳታል። እንደ አጋጣሚም የትምህርት ቤት ማስታወቂያ ታያለች። ምን እንደሆነም በምትጠይቃት ሰዓት ሮብ ራቅ ሚል የአዳሪ ትምህርት ቤት እንዳገኘላትና ትምህርት ቤቱን በጣም አሪፍ እንደሚባል ስትነግራት ኤማም ሮብ ከቤት እንድትወጣለት እንደፈለገ ገባት። ከዛም ወደ ትምህርት ቤቷ ትገባና ጓደኞቿን ሰላም አለች። ቀጥሎም ወደ ክላሳቸው ከገቡ በኋላ ኤማ ከክፍላቸው ውስጥ በጣም ጎበዝ የምትባል ልጅ እንደሆነችና አስተማሪያቸውም በጣም እንደሚወዳት እናያለን። ቀጥሎም አስተማሪያቸው አንድ ኬቲ የምትባል ተማሪ ያስተዋውቃቸዋል። ወደ ተሰጣት ቦታ ከተቀመጠችም በኋላ ኤማን እንግዳ በሆነ አስተያየት ታያታለች። ዳንስ ልምምድ ላይ አለማማጁ ለኤማ ይቀርሻል፣ ራስሽን በደንብ አለማምጂ ካለ በኋላ ስቴፈኒን ደግሞ ዳንስ በጣም ጎበዝ ስለሆነች ያመሰግናታል። በዚህም ጊዜ ኤማ ትናደዳለች፣ ምክንያቱም የዳንሱ ዋና እና መሪ ነበር መሆን የምትፈልግ። ቀጥላም ከስቴፈኒ ለመብለጥ ራሷን በደንብ ካለማመደች በኋላ ወደ ቤቷ እየተራመደች ሳለ ክላስሜቷ ቶምም ራይድ ልስጥሽ እንዴ ይላታል። እሷም ቤቷ ቅርብ እንደሆነና በእግሯ እንደምትሄድ ነግራው ይሄዳል። ቤት በደረሰችበትም ሰዓት ሮብ በስራ ተጠምዶ ልጃቸው ደግሞ ከመጫወቻው አጥር ሲወጣ ስታይ ሀሳብ ይመጣላታል። ወደ መዋኛ ገንዳውን በሚሄድበት ሰዓት ሲሰምጥ ልትመለከተው ወደ ፎቅ ትወጣለች። ለጥቂትም እናቱ ታየውና መታ ታነሳዋለች። ባሏም ላይ ይህን ልጅ መጠበቅ አቃታ እያለች ስትጮህበት እሱም በሩን ቆልፎት እንደነበርና ማን እንደከፈተለት እንደማያውቅ ሲነግራት ኤማም ከላይ ሲጨቃጨቁ ስታያቸው ደስ ይላታል። ቀጥሎም ምሳ ሰዓት ይደርስና እየበሉ ሳለ አንጀላ ምግቡ በጣም ጨው እንደበዛበት ትናገራለች። ሮብም በመጠኑ ጨምሮ ስለነበር ምን እየተፈጠረ ነው ሲል ግራ ይጋባል። በቀጣይ ቀን ኤማ ትምህርት ቤት ከጓደኞቿ ጋር ተቀምጣ ሳለ ጓደኞቿ ኬቲ ብቻዋን እንደተቀመጠች ያዩና ለኤማ ጥሪያትና እንድትቀላቀል ንገሪያት ይሏት። ኤማም ተነስታ ራሷን ኤማ አባላለሁ ብላ ስትነግራት ኬቲም በደንብ ነው ማቅሽ ብላ በመጥፎ አይን በምታያት ጊዜ ኤማም ምንም ሪያክት ሳታደርግ ጥላት ትሄዳለች። ጓደኞቿም ምን አለች ብለው ሲጠይቋት ሌላ ጊዜ ከእናንተ ጋር እቀመጣለሁ እንዳለች ትነግራቸዋለች። በሌላ በኩል ሮብ የኤማን ክፍል እያጸዳ ባለበት ሰዓት የራሱን ስለት ክፍሏ ውስጥ ሲያገኘው ይገረማል። ከትንሽ ቆይታ በኋላ ኤማ ወደ ቤት በምትመለስበት ሰዓት አንጀላ ያ ባለፈው ያየሹ ትምህርት ቤት እኮ ተቀበሎች ትላታለች። በዚህም ሰዓት ኤማ ኦልሬዲ ወስነው እንደጨረሱ ይገባታል። ደስተኛ እንደሆነችም ታስመስላለች። ማታ ላይ ሮብን በመስኮት እያየችው ነው። የሆነ ነገር እንዳቀደች ግልጽ ነው። ማታ ስትተኛ በህልሟ ራሷን ህፃን በነበረችበት ሰዓትና የገደለቻቸውን ሰዎችን በሙሉ ታያቸዋለች። ጠዋት ላይ ከጓደኞቿ ጋር ተቀምጣን ባለችበት ሰዓት ኬቲ ትመጣና ትቀላቀላቸዋለች። ቀጥላ ድሮ ኤማ ትኖርበት ከነበረችበት ከተማ እንደመጣችና ከኤማ ጋርም አንድ ክፍል ውስጥ ተምረው እንደሚያውቁ ትናገራለች። ነገር ግን ኤማ አታስታውስም ነበር። ቀጥላም ስቴፈኒ ቤታቸው ለሚዘጋጀው ዳንስ ፓርቲ ትጠራቸዋለች። ማታም ሮብና አንጀላ እራት እያበሰሉ ሳለ የሚያለቅሰውን ልጃቸውን ድምጽ ሲሰሙ አንጀላ ልጁ ጋር ትሄዳለች። ሮብም አንዴ ቴክስት መልሼ እስክመጣ ምግቡን እያየሹ ይላትና ለኤማ ይሄዳል። በዚህ ሰዓትም ኤማ የተሰጣትን እድል ተጠቅማ ምግቡን ታሳረረዋለች። የተናደደችው ሚስቱም በምትጮህበት ጊዜ ኢማን እኮ ጠብቂው ብያት ነበር ሲል ኤማም ይሄ የኔ ጥፋት አይደለም እኔ ሽንት ቤት ውስጥ ነበርኩኝ ብላ ስትጮህ አንጀላም እንዳይጣሉ ለማረጋጋት ፒዛ እንደምታዝና ችግር እንደሌለው ትናገራለች። ኤማም ወደ ክፍሏ ገብታ አባቷ ከሞተ ጀምሮ ታወራው የነበረችውን ቴራፒስቷን ማውራት ጀመረች። ቴራፒስቷም ጥፋት እንዳጠፋችና ይቅርታ እንድትጠይቅ ትነግራታለች። ኤማም ለሮብ ጁስ ትሰጠውና ይቅርታ ትጠይቀዋለች። እሱም በምስኪኑ ፊቷ ይታለልና እንዳልተናደደባትና እንደ ልጁ እንደሚያያት እንደሚወዳት ነግሯት ይለያያሉ። መኪናውን እያስተካከለም ሳለ ማብራቱ ይጠፋበታል። ቀጥሎም ከመኪናው ሊወጣ በሚሞክርበት ጊዜ መኪናው ላዩ ላይ ይወድቅበታል። ራሱን እስከሚያስተው ድረስ እየጮኸ እየታገለ ነገር ግን አልቻለምና ራሱን ይስታል። ኤማም ምንም እንዳልተፈጠረ ወደ ፓርቲው ሄደች። ኬቲም ትመጣና ወደ ግሩፑ ትቀላቀላለች። ቀጥላም ኤማ እኮ ድሮ ምንም ጓደኛ አልነበራትም ትላለች። አሁንም ትቀጥልና ታስታውሻለሽ ሰዓቴን የሰረቅሽብኝ ጊዜ? ኤማ ተሸማቀቀች። ነገር ግን በፊቷ አላሳየችውም ነበር። እሷ እንዳልሰረቀችው እና ሌላ ሰው ሰርቆት እንደሆነ ትናገራለች። የስቴፈኒም እናት በሩን ከፍታ ትገባና ሮብ ሆስፒታል ውስጥ
እንዳለ ትነግራታለች። ኤማም ወደ ሆስፒታል በደረሰች ሰዓት አንጀላን ታጽናናት ጀመር። ከዛም ሮብ ሊሞት እንደሆነና ነገር ግን ከ24 ሰዓት በላይ መኖር ከቻለ ተስፋ ሊኖረው እንደሚችል ተነግሯቸዋል። ኤማም ቤት ትመጣና የሮብን ጩቤ ታነሳዋለች። ከዚህ በኋላ ልታየው አትፈልግም። ልትመታውም ስትል ምንም የማያውቀው ልጅ እያጫወተችው ይመስለውና ፈገግ ይላል። ከዛም አክስቷ አንጀላ ከጎኗ ስለሆነች ታመሰግናታለች። ከዛም በኋላ ግን ሮብ ከባዱን ህመም አሳልፎ ትንሽም ቢሆን እያገገመ ይመጣል። ሚስቱም ልታናግረው ስትሞክር የሆነ ነገር ይላታል። የሆነ ነገር ለመጻፍ እንደፈለገ የገባት ሚስቱም ወረቀትና እስክሪፕቶ ትሰጠዋለች። እንደምንም ብሎ የኤማን ስም ይጽፍላታል። አንጀላም ኤማ ጋር ሁኝላት ያለ መስሏት ኤማ ጋር ትሄድና ሮብ እንደተሻለው ትነግራታለች። ኤማ ስለ አደጋው ያለው ነገር አለ እንዴ ብላ ስትጠይቃት አንጀላም ትቀጥልና አይ ምንም ነገር አያስታውስም ለጊዜው ስትል ትነግራታለች። ኤማም ይህን በምትሰማበት ጊዜ እፎይ ነገ የዳንስ ግሩፕ ሊደር ስለሚመርጡ መዘጋጀት እንዳለባት ትነግራትና ትሄዳለች። ነገር ግን ከዛ በፊት የስቴፈኒን ውሻ ትሰርቅና ፊልሙ ሲጀምር እንደምናየው ትገድለዋለች። በነጋታው ጠዋት ወደ ትምህርት ቤት ስትደርስ ጓደኞቿ ስቴፈኒ ዛሬ ውሻዋ ስለሞተ እንደማትመጣ ሲነግሯት በጣም እንዳዘነች ታስመስላለች። ቆይቶም የግሩፑ ልጆች እንደ ሊደራቸው የሚፈልጉት ስቴፈኒን እንደሆነ ይናገራሉ። ምንም እንኳን በቦታው ባትኖር። ኤማም በጣም ተናዳ ወደ ቤቷ ትገባለች። የምትወደውን ነገር ማንም ሰው እንዲነጥቃት አትፈልግም። እንደተለመደው መስታወት ፊት ተቀምጣ መጥፎ ነገር ማቀድ ትጀምራለች። ያን ቀን ማታ ሮብ በዊልቸር ወደ ቤቱ ይመለሳል። ምንም እንደማያስታውስም ካረጋገጠች በኋላ ደስ ይላትና ትንከባከበው ጀመር። ትምህርት ቤት ኬቲን ታገኛትና ኬቲም ያደረገችውን ነገሮች በሙሉ እንደምታውቅ ትነግራታለች። ቀጥላ ከፎቅ ጥላ ከገደለቻት የመጀመሪያ ሰራተኛቸው ጀምራ አሁን የአክስቷ ባል ላይ ካደረገችው ነገር በሙሉ እንደምታውቅ ትነግራታለች። ኤማም በተረጋጋ ፊት ከመንገድ የማትጠፊ ከሆነ ትጸጸቻለች ስትላት ፊት አጮላታል። በዛ ሰዓት ያያቸው ኤሚ ላይ ክረሽ ያለበት ልጅ ነበርና ሄዶ ቢሮ ይናገራል። ማታ ላይም ኤማ ለአክስቷ ቀን ስለተፈጠረው ኬቲ ስለሷ መጥፎ ወሬ በትምህርት ቤቱ እንደምታወራ እና ዛሬ ደግሞ በጥፊ እንዳለቻት እያለቀሰች በምትነግራት ጊዜ አክስቷ ቆይ አንቺ አትጨናነቂ ትልና ታቅፋታለች። በቀጣይም ቀን አክስቷ ወደ ትምህርት ቤት ትደውልና ኬቲ ኤማ ላይ ስላደረገችው ነገር በከባዱ እንድትቀጣ ለዳይሬክተሯ ትነግራታለች። ወዲያውም የስቴፈኒ እናት ወደ ቢሮ በመግባት አንጀላ የምትሰራበት ሐኪም ቤት እንደምትሰራና ስቴፈኒም እያገገመች እንደሆነ በተጨማሪም የሆነ ሰው ውሻዋን ይዞ ሲወጣ እንደታየና ነገር ግን በደንብ በግልጽ ቪዲዮ እንደማያሳይ ትነግራታለች። አንጀላ ቪዲዮውን እንድትልክላት ትጠይቃታለች። በዛኑ ሰዓት ፈተና ላይ ነበሩና ኤሚ ቀስ ብላ ለስቴፈኒ የሞተውን ውሻ ቪዲዮ ትልክላታለች። ቪዲዮንም በምታይበት ጊዜ በሽታው ይነፍስባትና መንፈራፈር ትጀምራለች። ኤሚም ቀስ አድርጋ ስልኳን ታነሳና የላከችውን ቪዲዮ ትደልተዋለች ማንም ሰው ሳያይ። ከዛም የስቴፈኒ መድኃኒት በአካባቢው አልነበረምና ትሞታለች። በተመሳሳይ ሰዓት የውሻው ገዳይ ኤማ እንደሆነች ስታይ በጣም ትደነግጣለች። ሄዳም ኤማን ስታናገራት ውሻውን ወደ ጫካ ብቻ እንደወሰደችው ነገር ግን እንዳልገደለችው እያለቀሰችና እየጮኸች በምትናገርበት ጊዜ አንጀላም ታቅፍና ታባብላታለች። ጠዋት ላይ ሮብ ከኤማ የሆነ ድምጽ ይሰማል። መኪናው ላዩ ላይ የወደቀበት ጊዜ የሰማውን አይነት ድምጽ። ማታ ላይም ኤማ ምግብ በምታመጣለት ሰዓት ተኮሳትሮ ሲያያትና እጇን ሲይዘው ትደነግጣለች። ቀጥሎም የአደጋው ጊዜ የተፈጠረውን ነገር በሙሉ እንደሚያስታውስ በህይወታቸው ከተከሰቱ መጥፎ ነገሮች በሙሉ የእሷ እዚህ ቤት መግባት የባሰ እንደሆነና ባዘጋጀላት አዳሪ ትምህርት ቤት ውስጥ ሄዳ እንድትማር እሱንም ካደረገች ለማንም እንደማይናገርባት ይነግራል። እሷ ምንም ነገር አልካደች። ይልቅ ባለው ነገር ተስማማና ክፍሉን ለቃ ትወጣለች። በቀጣይ ቀን አንጀላ አየር ለመቀበል እንደሆነ ለባላ ነግራው ስትወጣ ኤማ ከላይ ሆና ወደታች እያየቻት የሆነ ነገር እያቀደች ነው። አንጀላ የሄደችው ብራይን ጋር ነበር፣ የድሮ የነ ኤማ ጎረቤትና የቤት ጠባቂ። ኤማ ላይ አባቷ ሽጉጥ ሊተኩስ ሲል ተኩሶ የገደለው። ቤት በምገባበት ሰዓት ወንድምሽ በጣም አዝኖ ነበር፣ ነገር ግን እብድ አልነበረም። ግን ሽጉጥ ይዞ ሳየውና ኤማን ከራሷ ማዳን አለብኝ እያለ ስሰማው ደነገጥ። ብዙም ሰዓት መታገስ አልቻልኩም፣ ተኮስኩበት አላት። አንጀላ ታዝናለች፣ ምክንያቱም ስለ ኤማ በሚነግራት ጊዜ ልታምነው ስላልቻለች። በሌላ በኩል የሮብ ነርስ ወደ ቤቷ ልትሄድ እየተዘጋጀች ስትል ኤማ የሮብን ስልክ ቀስ አድርጋ ስትሰርቀው እናያለን። በዛ ሰዓት አንጀላ ከኤማ ተጠንቀቅ ልትለው በምትደውልበት ጊዜ ስልኩ ኤማ እጅ ውስጥ ነበር። ቀጥላም ኤማ ለኬቲ ትደውልና ስለተፈጠረው ነገር እንደተጸጸተችና ይቅርታ ከጠየቀቻት በኋላ ቤት እንድትመጣና ያደረገችውን ነገር በሙሉ እንደምትናዘዝላት ትነግራታለች። በዚህ ሰዓት ኬቲም ትስማማለች። ኬቲም እና ኤማ ቤት ከመግባቷ በፊት የምትለውን ነገር ለመቅዳት የስልኳን ቮይስ ሪከርደር ታስተካክልና ትገባለች። ኤማም አጎቴ ወደ ሩቅ አዳሪ ትምህርት ቤት ሊወስደኝ ስለፈለገ ልገለው ሞከርኩኝ። በተጨማሪም የዳንስ ሊደሯ መሆን ስለፈለኩኝ የስቴፈኒን መድኃኒት ሰርቄ እንድትሞት አደረኩኝ ትላታለች። በዛ ሰዓት ኬቲ እያዞራት ይመጣል። ኤማ የሰጠቻት መጠጥ ውስጥ መድኃኒት ጨምራበት ነበር። ኤማም ቀጥላ ስልክ ታነሳና ለፖሊስ ደውላ እየጮኸች የሆነች ልጅ ልትጎዳትና ቤቱን ለማቃጠል እየሞከረች እንደሆነ ትናገራለች። ሌላ ክፍል ውስጥ ሮብ ልጁ ሲያለቅስ ይሰማል። እንደምንም ብሎ ደረጃውን ለመውጣት ከሞከረ በኋላ ሲያይ ኤማ ያስቀመጠችው የኬቲ የድምጽ መቅጃ ነበር። ኤማም እሷን ለማስፈራራት መሞከር እንዳልነበረበት ትነግረዋለች።
ቀጥላም ከቤት እየሮጠች ስትወጣ አንጀላ እየመጣች ታገኛታለች። ከዛም ኬቲ ቤቱን ልታነደው ሞከረች እያለች ልትነግራት ስትሞክር አንጀላ አላምንሽም፣ አንቺ እብድ ነሽ፣ አባትሽን ማመን ነበረብኝ ትላታለች። ባሏንና ልጇን ለማዳን ወደ ውስጥ ትገባለች። ነገር ግን በሚያሳዝን ሁኔታ እሷን በገባችበት ሞታ ትቀራለች። ፖሊሶቹም ኤማንና ህፃኑን ልጅ ካገኙ በኋላ ወደ ቴራፒስቷ ጋር ይወስደናል። ቴራፒስቷም ኤማን ማሳደግ የሚፈልጉ አሪፍ ቤተሰቦች እንዳገኘችላት ስትነግራት ኤማም ትንሹን የአክስቷን ልጅ ራሷ ጋር እንድትይዝላት፣ ምክንያቱም ቤተሰቦቿ ጥለውላት የሞቱት እሱን ብቻ እንደሆነ በአዘነ ፊቷ ከነገረቻት በኋላ አሁንም ፈገግ እያለች ፊልሙ ያልቃል።